እንግዲህ አልተከበረም ያረፈዳችሁም በእናንተ ስም በእኛም ስም ይቅርታ እንጠይቃለን እንኳን ደህና መጣችሁ and good morning to the English speakers. We're going to do it the medium is going to be Amharic and English and we welcome you and my name is Jonathan Desfaye. I'm the public relations as you all know Engineer Ilikal Gatenet, the chairperson of the party, and Silashi Faisa as well with us. He is the electoral board affairs head in Blue Party and as well the vice chairperson of the party. So እንዳልኩት እንግዲህ ቋንቋውን በሁለቱም ለማድረግ እንሞክራለን ለውጭ ጋዜጠኞችም ለሀገር ውስጥም እንዲመች ፕሬስ ሪሊዙም የተዘጋጀው በሁለቱም ቋንቋ ነው ምናነብላችሁ ግን በአማርኛው ይሆንና ከሱ ላይ ተነስታችሁ ጥያቄ ሊኖር ይችላል በዛ ዲስከስ እናደርጋለን And for those of you who are from the foreign medias and speaking English or for English medias, we're not going to read this. You'll follow or you can read it to yourself. And at the end of the reading, which is in the Amharic, we'll give you a chance to raise some questions and we'll try to give some answers for those two. So that's how we're going to go with the press conference. So የመጀመሪያውን እንዲያነብልን ለጓድ ስለሺ ይሰጣሉ ድሉ ተከል ዘበቱ በሰማያዊ ፓርቲ የተሰጠ መግለጫ ሰማያዊ ፓርቲ በ2007 ዓመተ ምህረት ጠቅላላ ምርጫ ለመሳተፍ ሲወስን በዚህ ሀገር ገለልተኛና ብቃት ያላቸው ተቋማት እንደሌሉና ለሁሉም እውነተኛ ምርጫ እንደማይፈቅድ ያወቀ መሆኑን ከዚህ በፊት በሰጣቸው የአቋም መግለጫዎች ግልጽ አድርጓል በሂደቱም እንደታየው ገና ከመጀመሪያው ምርጫ ቦርድ የሰማያዊ እጩዎችን ከምስገባ ሰርዟል ገዢው ቡድን ስልጣኑን ላለማጣት ያፈና መዋቅር በመዘርጋት የዜጎች በነጻነት መብረጥ መብትን በእጅጉ አፍኗል የገዢው ቡድን ካድሬዎችና የጸጥታ ኃይሎች የተቃዋሚ ፓርቲዎች ተወዳዳሪዎችን ታዛቢዎችንና አባላትን በማናለብኝነት ደብድበዋል አስረዋል አለፍ ሲልም ገድለዋል ዜጎች ያላቸውን አማራጮች ሊያውቁባቸው የሚችሉ የመገናኛ ብዙሃንና የሲቪክ ማህበራት በሀገሪቱ እንዳይኖሩ ተደርገዋል በሕገ መንግስቱ በግልጽ የተከለከለው ቅድመ ምርመራ በመተላለፍ የፓርቲያችንን የቅስቀሳ መልእክቶች ለህዝብ እንዳይደርሱ የመንግስት የመገናኛ ብዙሃን ከፍተኛ ደባ ፈጽመዋል ሐሳባቸውን በነጻነት የገለጹ አባሎቻችን ከየቤታቸውና ከሚሰሩባቸው ቦታዎች እየታደኑ ታስረዋል አሁንም በእስር እየማቀቁ ይገኛሉ በእነዚህና በሌሎችም ህገወጥ አሰራሮች ታጅቦ የተካሄደው ምርጫ በምንም መመዘኛ ፍትሃዊና ነፃና ተአማኒ ሊሆን እንደማይችል ሂደቱ በግልጽ አመላካች ነው በውጤቱም በሀገራችን የዲሞክራሲና የመድበለ ፓርቲ ስርዓት መኖርን ወደ መቃብር የከተተና ኢትዮጵያ የአንድ ፓርቲ ስርዓት ሀገር መሆኗን ያረጋገጠ በውጤቱም የገዢውን ቡድን አሸናፊነት አከናንቦታል ይህ ውጤት ለኢትዮጵያ ዲሞክራሲ የጨለማ ዘመን መምጣቱን ከማሳየቱ ባሻገር ኢህአዴግ በባርነት በፍርሃት ተውጦ ሁሉንም ለመቆጣጠር ባደረገው ሩጫ ለመግለጽ እስኪያፍር ድረስ የሚያሸማቅቅ ውጤት እንዲከናነብ ሆኗል በርካታ ኢትዮጵያውያን በምርጫው ሂደት ተስፋ በማጣት የመራጭነት ካርድ እንዳልወሰዱ የታወቀ ቢሆንም በአፈና ስርዓቱ ኢህአዴግን እንዲመርጡ በከፍተኛ ጫና የመራጭነት ካርድ የወሰዱ ዜጎች ሰማያዊ ፓርቲ ያቀረባቸውን የፖሊሲ አማራጮችና ለሀገራችን ያለውን ቀናኢ አመለካከት በመገንዘብ ሳይገደዱ በጥቅም ሳይታለሉ ወይም ሌላ ማንኛውንም ስጦታ ሳይጠብቁ ለሰማያዊ ፓርቲ የሰጡት ድምጽ እጅግ የሚያስደምም ሆኖ አግኝተነዋል ፓርቲያችን በዚህ አፈናና ጭቆና ውስጥ ከህዝብ የተሰጠውን ክብርም ያከብራል ያመሰግናል በምርጫ ሂደቱ የተደበደባችሁ የተሳደዳችሁ የታሰራችሁና የተንገላታችሁ የፓርቲያችን አባላትና ደጋፊዎች ፓርቲያችን ዛሬ በኢትዮጵያ ህዝብ ተአማኒ ተወዳጅና ተስፋ የተጣለበት እንዲሆን እናንተ ላይ የደረሰው መከራና በደል ትልቁን ድርሻ ወስዳልና ክብርና ምስጋና ይገባችኋል በመጨረሻ ከላይ በተዘረዘሩት ህገወጥና ያፈና ስርዓት የተካሄደው 2007 ዓመተ ምህረት ጠቅላላ ምርጫ የሚያመላክተው ኢትዮጵያ አሁንም ነፃ ፍትሃዊ ምርጫ ልታካሂድ ቀርቶ በኢትዮጵያ ከዚህ ቀደም ከተካሄዱት ምርጫዎች ጋር እንኳን ሊወዳደር የማይችል እጅግ ኢፍትሃዊ
ወገንተኛና ተአማኒነት የሌለው በመሆኑ ሰማያዊ ፓርቲ ሂደቱንም ሆነ ውጤቱን አይቀበለው በኃይል በተቀማ ድምጽ የሚመሰረት መንግስትም በህዝብ ተቀባይነት የለውም የዜጎች ነፃነት ሳይከበር ነፃና ፍትሃዊ ምርጫ ሊደረግ ስለማይችል አሁንም ሰብአዊና ዲሞክራሲያዊ መብቶቻችን እስከሚከበሩ ድረስ ሰማያዊ ፓርቲ በሚያካሂደው የነፃነት ትግል ኢትዮጵያውያን ከጎኑ እንዲቆሙ እየጠየቀ ለነፃነት የሚደረገው ትግል ተጠናክሮ የሚቀጥል መሆኑን ያሳውቃል። ግንቦት 21 ቀን 2007 ዓ.ም አዲስ አበባ። እሺ ስለሺና መሰግናለሁ።